ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጮቻችን እንደምን አድራችኋል? ለተሰኞ ህዳር 20 ቀን 2014 ዓ.ም ከአዋሽ 90.7 ኤፍኤም ራዲዮ ከሀገር ውስጥ እንዲሁም ከውጭ የተገኙ ወቅታዊና አዳዲስ መረጃዎች በስፋትና በትንታኔ ወደ እናንተ የሚደርስበት አዲስ ዕለታችን ተጀመረ። ሐሳብ አስተያየት ጥቆማ ካላችሁ በስልክ ቁጥሮቻችን በ0115543316 በ0115543319 ላይ ልትደውሉልን ትችላላችሁ። 6804ን በመጠቀም ደግሞ አጭር የጽሁፍ አሊያም የድምጽ መልእክታችሁን አድርሱን። ከሬዲዮ ስርጭቱ ደግሞ በተጨማሪ በዌብሳይት አድራሻችን እኛን ማድመጥ ከፈለጋችሁ www.awashfm.net ላይ ልትከታተሉን ትችላላችሁ። በፌስቡክ እና ዩቲዩብ አዋሽ 90.7 ኤፍኤም፣ በቴሌግራም አዋሽ ኤፍኤም 90.7 እንዲሁም በኢንስታግራም ገጻችን አዋሽ ኤፍኤም ላይ ልትከታተሉን ትችላላችሁ። አዲስ ዕለትን ከዚህ አምባሳደር አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየመራው ጥላውን ታደሰ ከናንተ ጋር ቆይታ አድርጋለሁ። በቴክኒኩ ስንታየው ለማ ከኛ ጋር የሚቆይ ይሆናል። አብራችሁን ቆዩ። በቡኖ በደሌ ዞን ደዴሳ ወረዳ ጊባ ቀበሌ ቡና ምርት በስፋት እየተመረተ ይገኛል። በጊባ ቀበሌ የሚገኙ አርሶ አደሮች ባለሙያ ታግዘው ያረጁ ቡናዎችን በመጎንደል ዘንድሮ ጥሩ ውጤት ማግኘታቸው ተገልጿል። በምክትል ርዕሰ መስተዳድር ማዕረግ የኦሮሚያ የገጠር ልማት ክላስተር አስተባባሪ አብዱራህማን አብዱላ የተከፈተብንን ሀገር የማፍረስ ሴራ በግንባር ተገኝቶ መፋለም አንዱ ኃላፊነት ሲሆን በምጣኔ ሀብት ጦርነት ረገድም ድል ለማድረግ የልማት ስራ ተጠናክሮ መቀጠል አለበትም ብለዋል። በደቡብ ኮሪያ የሚገኙ ኢትዮጵያውያን ወዳጆች በኢትዮጵያ ላይ የሚፈጸመውን ጫናዎች በመቃወም ሰልፍ አደረጉ። ሰልፉ በዋና ከተማዋ ሲኦል የአሜሪካ ኤምባሲ ፊት ለፊት የተደረገ ሲሆን የፕሬዝዳንት ጆ ባይደን አስተዳደር በኢትዮጵያ ላይ የያዘውን የተዛባ አቋም በመቃወም መልእክት ማስተላለፋቸውን ተሳታፊዎቹ ለዋልታ የላኳቸው የምስል መረጃዎች ይጠቁማሉ። ሰልፈኞቹ ኢትዮጵያን በተመለከተ በውጭ መገናኛ ብዙሃንና አንዳንድ መንግስታት እየተፈጸሙ ያሉ ጫናና ለሀገር አፍራሽ ቡድኖች የሚስተዋሉ ድጋፍ ተቃውመዋል። በተለይም አሜሪካ በዲሞክራሲ እንዲሁም በሰብአዊ አቅርቦትና መብት ስም ወንጀል መፈጸሟን ልታቆም ይገባል ሲሉ ነው ድምጻቸውን ያሰሙት። የኢትዮጵያ ሉዓላዊነት ሲከበር የውጭ መገናኛ ብዙሃን ውሸታቸውን አቁሙ፣ አፍሪካ በቃ ብላለች፣ ከጠቅላይ ሚኒስትር ዶክተር አብይና ኢትዮጵያ ጎን እንቆማለን የሚሉ መልእክቶች በሰልፉ ላይ ከታዩት መካከል ናቸው። በላስ ቬጋስ የሚኖሩ ኢትዮጵያውያን ኤርትራውያንና የኢትዮጵያ ወዳጆች አሸባሪ ህወሓትና ደጋፊዎችን በመቃወም ሰልፍ አካሂደዋል። ከላስ ቬጋስ አቅራቢያ ከተሞች የተሰባሰቡ ሰልፈኞች ዓለም የህወሓት አሸባሪውን ሊረዳ እንደማይገባም ጠይቀዋል። ህወሓት በ27 ዓመታት የስልጣን ዘመኑ ህዝብና ሀገርን ሲያሸብር እንደኖረም ያወሱት የአሜሪካ መንግስት የኢትዮጵያ ሉዓላዊነትና መንግስት ሊያከብር በዚህም የሽብር ቡድኑን ህወሓትን ወደ ህግ እንዲያቀርብ ሊያግዝ አይገባም ብለዋል። ሲኤንኤን፣ አልጀዚራ፣ ሌሎች የመገናኛ ብዙሃን አውታሮች እውነትን በመሸፋፈን ከሽብር ቡድኑ ህወሓት ጀርባ ሆነው ኢትዮጵያን ከመውጋት ሊታቀቡ ይገባል ሲሉም ጥሪ አቅርበዋል። በተለያዩ ሀገራት የሚኖሩ ኢትዮጵያውያን አሸባሪ ህወሓት በኢትዮጵያ ላይ ጦርነት መክፈቱ ሳያንስ አሜሪካን ጨምሮ በአንዳንድ መንግስታትና የመገናኛ ብዙሃን የተከፈተውን ጫና በመቃወም የሚያደርጉትን ሰልፍ ሀገራት ከድርጊታቸው እስኪታቀቡ ድረስ እንደሚቀጥሉም ተናግረዋል። ኢትዮጵያን ትውልደ ኢትዮጵያና የኢትዮጵያ ወዳጆች ዓለም አቀፍ የበቃ ወይም ኖሞር ንቅናቄን በተለያዩ መንገድ ማስተጋባትን ቀጥለዋል። በኢትዮ ጅቡቲ ዋና መስመር አሸባሪው ትግራይ ወራሪ ኃይል ለሀገር የማፍረስ እኩይ ዓላማው ለማሳካት በመንቀሳቀስ ላይ የሚገኙ ተላላኪዎቹን በቁጥጥር ስር በመዋል ላይ መሆናቸውን በሚሌ ጉምሩክ አካባቢ ለግዳጅ የተሰማሩ የመከላከያ ሰራዊትና የፌዴራል ፖሊስ አባላት አስታወቁ። ከአዲስ አበባ አዋሽ፣ ሚሌ፣ ጋላፊ፣ ጅቡቲ የተዘረጋው የኢትዮጵያ ውጪ ገቢ ንግድ ዋና ኮሪደር የሆነውን የአስፓልት መንገድ ተቆጣጣሪ ያለው በሚል የሐሰት ፕሮፓጋንዳ የተጠቀመው አሸባሪው ትግራይ ወራሪ ኃይል ሐሰተኛ መታወቂያዎችን በማስያዝና የጦር መሳሪያ በማስታጠቅ ለቡድኑ ዓላማ ያሰማራቸውን ተላላኪዎች ከተለያዩ የደንብ ልብሶችና
ወታደራዊ መጠቀሚያዎች ጋር በቁጥጥር ስር መዋላቸውን የመከላከያ ሰራዊት አመራሮች ተናግረዋል። በፍተሻ ጣቢያው ከፌዴራል ፖሊስ ከአፋር ክልል ልዩ ኃይልና ሚሊሻ ጋር በጥምረት በመሆን የተጠናከረ ፍተሻ በማድረግ ላይ መሆናቸውን የተናገሩት የሰራዊቱ አመራር በቀጣይነትም በየትኛው መልኩ የሽብርተ የማፍረስ ውጥን እንዳይሆን በዋና መስመሩ የተለመደው የትራፊክ ፍሰት እንዲቀጥል ቀን ከሌሊት ተግተው እንደሚሰሩ ማስታውቀዋል። በሚሌ ጉምሩክ ጣቢያ የሚሰሩ የፍተሻ ባለሙያዎች በመስመሩ የሚመላለሱ የከባድና ቀላል መኪኖች አሽከርካሪዎች በበኩላቸው የሐሰት ወሬዎችን እየፈበረኩ ሀገር ለማፍረስ የሚታትሩ የጁንታው ቅልብ ልሳኖች የሚያሰራጩትን መረጃዎች ወደ ጎን በመተው የሀገሪቱን ሁሉና ለማስቀጠል መስዋዕትነት በመፈክር ላይ ካሉት የጸጥታ ኃይሎች ጎን መቆም እንደሚገባ መግለጻቸውን ከመከላከያ ሰራዊት የማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። ቀጥለናል አድማጮቻችን። ከዚህ በመቀጠል ደግሞ በስፋትና በትንታኔ ወደምንመለከተው ጉዳይ ነው ጃችሁ ማልፈው የአሸባሪው ህወሓት ኃይል በወረራ በያዛቸው አካባቢዎች ያደረሳቸውን በደልና ግፍ ለዓለም አቀፍ ማህበረሰብ ለማሳወቅ የጥናትና ምርምር ስራ እየሰራ እንደሚገኝ አስታውቋል። ያሬድ እንዳሻው ተጨማሪ አለው። የአሸባሪውና ወራሪው የትግራይ ኃይል በወረራ በያዛቸው አካባቢዎች ሁሉ የፈጸማቸውን በደልና ዝርፊያ በሳይንሳዊ መንገድ በጥናትና ምርምር እውነታውን ለዓለም ሕዝብ እንዲደርስ የማድረግ ሥራ እየሰራ እንደሚገኝ የጎንደር ዩኒቨርሲቲ አስታወቀ። የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን ከአዋሽ ራዲዮ ጋር በነበራቸው ቆይታ በተለያዩ አካባቢዎች በወራሪው ኃይል ተይዘው ነፃ የወጡ አካባቢዎችን የደረሰባቸውን ሰብአዊ ጉዳት የውጭ ማህበረሰብ እውነታውን እንዲያውቅ የማድረግ ስራ እየተሰራ እንዳለ ነግረውናል። ለምሳሌ እንደኛ ዩኒቨርሲቲ ወልቃይት እና አካባቢው ህዝብ ላለፉት 30 ዓመታት በላይ በማንነቱ ምክንያት የቋንቋው፣ የባህል፣ የኢኮኖሚ፣ የትምህርት እና ሌሎች አሻጥሮች ሲሰራበት እንደነበረ በኋላም በቅርቡ ደግሞ የማይካድራ የዘር ጭፍጨፋን ሳይንሳዊ በሆነ መልኩ እንዲጠና በማድረግ በኩል ስራ ሰርተን ነበር። ከዛ በተጨማሪ በተለያዩ አካባቢዎች በወራሪው ኃይል ተይዘው ነጻ የወጡ አካባቢዎች የደረሰባቸው ሰብአዊ ጉዳት፣ ቁሳዊ ጉዳት ምን ይመስላል የሚለውን አጥንተን መለያ ሀገራችን ህዝቦች እንዲያውቁት አውቀውም ተገቢውን እርምጃ እንዲወስዱ በማድረግ ረገድ የውጭ ማህበረሰብም በተመሳሳይ እውነታው እንዲያውቅ በማድረግ ረገድ እየሰራ ነው የምንገኘው። ዩኒቨርሲቲው ከቀያቸው የተፈናቀሉ ማህበረሰቦችን ከማቋቋም ጀምሮ በርካታ ድጋፎችን እያደረገ እንደሚገኝ ገልጸው የዩኒቨርሲቲው ማህበረሰብ የዘማቾችን ሰብል የመሰብሰብ ስራ እየሰራ እንደሚገኝም ዶክተር አስራት ገልጸውልናል። ከማህበረሰብ አገልግሎት አኳያ በጣም እጅግ ዘርፈ ብዙ ነው። ለምሳሌ የተፈናቀሉ ወገኖቻችን በማቋቋም በመደገፍ ብዙ ስራዎች ይሰራሉ። ደም በመለገስ መላ የዩኒቨርሲቲ ማህበረሰብ በማነቃነቅ ደም ልገሳ ላይ በመሳተፍ እየደረሱ አዝመራዎችን በመሰብሰብ በተለይም ዘማቹ ወታደር ሚሊሻ በወቅቱ ምርቱ ካልተሰበሰበ ነገ ሌላ ጦርነት እንዳይጠብቀን ይህንን በማድረግ ረገድ ብዙ ስራዎች ናቸው እየሰራ ናቸው ያሉ። ዩኒቨርሲቲው እንደ ተቋም ብቻ ሳይሆን እንደ ግለሰብም የዩኒቨርሲቲው ማህበረሰብ ሙሉ በሙሉ የወር ደሞዛቸውን ለህልውናው ዘመቻ ድጋፍ እንዳደረጉም የዩኒቨርሲቲው ፕሬዝዳንት ዶክተር አስራት ተናግረዋል። ከዚህ ባሻገር ዩኒቨርሲቲዎች እንደ ተቋም ብቻ ሳይሆን እንደ ግለሰብ ሰፊ ማህበረሰብ ያቀፉ በመሆናቸው ብዙ ቀላል የማይባል አስተዋጽኦ እየተደረገ ነው ያለው። በግለሰብ ደረጃ የወር ደሞዛቸውን ሙሉ ደሞዛቸውን በመወሰን የግል አልባሳት፣ ምግብ በማዋጣት እንዲሁም ደግሞ ግንባር ድረስ ሄደው በማስተባበር ሰፊ ስራ እየሰሩ ነው ያሉት። ይህ እንደ ምሳሌ ጠቀስኩ እንጂ በጣም እጅግ ዘርፈ ብዙ ስራዎች ናቸው እየተሰሩ ያሉት። ይሄ ፊት ለፊት ያሉትን ለመጥቀስ ነው። ፊት ለፊት ያሉት ብቻ አይደሉም። በተለያዩ አካባቢዎች ያሉ የሀገራችን ዩኒቨርሲቲዎችም ችግሩን ተረድተው ከኛ ጋር በመቀናጀት ግንባር አካባቢ ያሉ ዩኒቨርሲቲዎች ጋር በመቀናጀት ቀላል የማይባል ድጋፍ እያደረጉ ነው ያሉት። የሙያ ድጋፍ ሳይቀር የሕክምና ቡድን በመላክ የተለያዩ የምግብ ግብዓቶችን በመላክ የተለያዩ የሕክምና መድኃኒቶችን በመላክ የሀገራችን ዩኒቨርሲቲዎች አሁን ሀገራችን የገባችበትን ችግር ተመልክተው እያደረጉት ያሉትን ድጋፍ አጠናክረው መቀጠል እንዳለባቸውም ዶክተሩ አንስተዋል። አለሁ ማለት በሞራል በራሱ በረታታት ከጎናችን መሆናቸውን ከጎናችን መሰለፋቸውን ማሳየታቸው በራሱ ቀላል የሚባል አይደለም። ከዚህ አኳያ የተጀመረው ድጋፍ ተጠናክሮ መቀጠል መቻል አለበት። ይሄ አሁን እያደረግን ያለው ድጋፍ ካለ ከገጠመን ችግር አኳያ እየተፈናቀሉ ካሉ ወገኖቻችን ቁጥር መብዛት አኳያ ቀላል የማይባል ድጋፍ ይጠይቃል። በዚህ ረገድ መላ የሀገራችን ዩኒቨርሲቲዎች የጀመሩት ድጋፍ ተጠናክረው መቀጠል መቻል አለበት።
አለበት። ይህን እንደሚያደርጉትም እምነቴ ጽኑ ነው። በየአካባቢያቸው የሚሰሯቸው አካባቢ የሆኑ አገራዊ የሆኑ ምርምሮች አሉ፣ ማህበረሰብ አገልግሎቶች አሉ የምናውቃቸው። በተጨባጭ ደግሞ አሁን ሙሉ ትኩረታቸውን አቅማቸው ወደ አሁን የገጠመን ወቅታዊ ችግር ስለሆነ የጀመሩት ድጋፍ ማበረታቻ እንዲጠናከር ነው በማሳሰብ ኢትዮጵያ ተገዳ የገባችበትን የሉና ጦርነት በድል እንድትወጣ ለመከላከያ ሰራዊቱና ለተፈናቀሉ ወገኖች ከ50 ሚሊዮን ብር በላይ ድጋፍ በማድረግ የከተማ አስተዳደሩ አርድሮች ላበረከቱት አስተዋጽኦ ከንቲባ አዳነች አቤቤ ምስጋና አቀረቡ። በወቅታዊ ሀገራዊ ጉዳይ ላይ ከከተማ አርሶ አደሮች ጋር ውይይትም ተካሂዷል። በውይይት መድረኩ ላይ ተገኝተው መልእክት ያስተላለፉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የከተማ አርሶ አደሮች ለመከላከያ ሰራዊቱና ለተፈናቀሉ ወገኖች ከ50 ሚሊዮን ብር በላይ ድጋፍ ከማድረግ በተጨማሪም የከተማዋን ሰላምና ጸጥታ ሲጠብቁ መቆየታቸውን ጠቅሷል። ከዚህ ባሻገር ልጆቻቸውን ወደ ግንባር መርቀው በመላክ ሀገሪቱ ተገዳ የገባችበትን የሕግ ማስከበር የሉና ጦርነት በድል እንድትወጣ የከተማ አርሶ አደሮች ታሪክ የማይረሳ አስተዋጽኦ ማድረጋቸውንም ነው የተናገሩት። ታሪክ ሳያበላሹ የማይሞት ታሪክ ሰርቶ በደማቅ ቀለም ጽፎ ማለፍ ትልቅ እድል ነው ያሉት ከንቲባ ወይዘሮ አዳነች አቤቤ ለዚህ ደግሞ የከተማ አርሶ አደሩ የአዲስ አበባ ዙሪያን በንቃት እንዲጠብቅ እንዲሁም ለሀገር መከላከያ ሰራዊቱ እያደረገ ያለውን ሁለንተናዊ ድጋፍ ይበልጥ አጠናክሮ እንዲቀጥልም ጥሪ አቅርበዋል። የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድን ኡመርን በጽህፈት ቤታቸው ተቀብለው አነጋግሯል። ጉብኝቱ በሁለቱ ትብብርና ቀጠናዊ ሰላም ላይ ለመምከር ያለመ እንደሆነም ተገልጿል። ሁለቱ ባለስልጣናት በኢትዮጵያና በሶማሌላንድ መካከል ያለውን የንግድ ትስስር በማሳደግ የጋራ ብልጽግና ማረጋገጥ በሚያስችሉ አጀንዳዎች ላይ መክረዋል። ሁለቱ ወገኖች የሁለትዮሽ የንግድ ትስስር ይበልጥ ለማጠናከር ያላቸውን ፍላጎትም ገልጿል። የበርበራ ወደብ በተባበሩት አረብ ኤምሬት አስፈላጊ የማስፋፊያ ግንባታ ከተደረገበት ወዲህ ለጎረቤት ኢትዮጵያ የተቀላጠፈ አገልግሎት በመስጠት ላይ መሆኑን ተወስቷል። የአፍሪካ ቀንድ ሀገራትና ህዝቦች ዕጣ ፈንታ የተሳሰረ መሆኑንና በዚህ ፈጣን ፍተሻ ላይ መወሰን የሚችሉ እነሱ ብቻ መሆናቸውንም ተሰምሮበታል። የውጭ ጣልቃ ገብነትን በጋራ የመከላከል አስፈላጊነት ላይም ውይይት ተነስቷል። የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዱላይ የኢትዮጵያ መንግስት በሰሜኑ የሀገሪቱ ክፍል ለሚያደርገው የህግ ማስከበር ዘመቻ ያላቸውን ድጋፍም መግለጻቸውን ከሶማሌ ክልል መንግስት ኮሚኒኬሽን ቢሮ ያገኘነው መረጃ ያመለክታል። በጎንደር ከተማ አስተዳደር አዘጋጅነት በአዲስ አበባ በተካሄደው ኢትዮጵያ ትጣራለች የገቢ ማሰባሰቢያ መርሃ ግብር ላይ 160 ሚሊዮን ብር ተሰብስበዋል። ባለሀብቱ ወርቁ አይተናው 50 ሚሊዮን ብር፣ ጎሞጆ ኦይል ኢትዮጵያ 20 ሚሊዮን ብር፣ ጎንደር ዩኒቨርሲቲ 5 ሚሊዮን ብር፣ ሰመራ ዩኒቨርሲቲ 1.5 ሚሊዮን ብር፣ ባህር ዳር ዩኒቨርሲቲ 2.25 ሚሊዮን ብር፣ ደብረ ማርቆስ ዩኒቨርሲቲ 3 ሚሊዮን ብር፣ ደባርቅ ዩኒቨርሲቲ 1 ሚሊዮን ብር፣ ዋቻሞ ዩኒቨርሲቲ 1.3 ሚሊዮን ብር፣ እንጅባራ ዩኒቨርሲቲ 1 ሚሊዮን ብር ለመለገስም ቃል ገብቷል። በመርሃ ግብሩ ላይ በርካታ ግለሰቦች፣ ተቋማትና ድርጅቶች በርካታ ገንዘብ ለመለገስ ቃል መግባታቸውን ኢትዮጵያ ዜና አገልግሎት ዘግቧል። ከገቢ ማሰባሰቢያ መርሃ ግብሩ የተገኘው ገቢ ለመከላከያ ሰራዊት፣ ለአማራ ልዩ ኃይልና ሌሎች የጸጥታ አካላት እንዲሁም ከቤት ንብረታቸው ለተፈናቀሉ ወገኖች የሚውል እንደሆነም ተገልጿል። የሐዋሳ ከተማ ነዋሪዎች ለመከላከያ ሰራዊት 70.8 ሚሊዮን ብር በላይ የሚገመት የአይነትና የገንዘብ ድጋፍ ማድረጋቸውን የከተማው አስተዳደር ገለጸ። ድጋፉም 62 ሰንጋ፣ 59 ኩንታል በሶ፣ የምግብ ፍጆታ እንዲሁም አልባሳት በድምሩ 60 ሚሊዮን ብር የሚገመት ሲሆን በገንዘብ ደግሞ 10.8 ሚሊዮን ብር በአጠቃላይ 70.8 ሚሊዮን ብር ድጋፍ እንደተደረገም ተገልጿል። የሐዋሳ ከተማ አስተዳደር ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ድጋፉን አስመልክተው እንደተናገሩት የእውነተኛ ሀገር ልጆች መታያ ሀገርን በእንዲህ አይነት ችግር ውስጥ ስትወድቅ ነው ብለዋል። ለነገ ሀገር ተረካቢ ትውልድ የጸዳች ኢትዮጵያን ለማስረከብ አሁን የገጠመንን ችግር በጋራ ማጽዳት ሲቻል ነው ብለዋል። የከተማ ነዋሪዎች ያደረጉት ድጋፍ በዚህ ብቻ የተገደበ አለመሆኑን የጠቆሙት ከንቲባው ለጸጥታ ኃይሉ ደጀን ለመሆን ግንባር ድረስ ከመዝመት የደረሰ ቁርጠኝነት ማሳየታቸውን ከሐዋሳ ከተማ አስተዳደር የመንግስት ኮሚኒኬሽን ያገኘነው መረጃ ያመለክታል።
ሀገርን ለማፍረስ እስከ ሲኦል ሄዳሉ ያለውን አሸባሪ ቡድን በቅርብ ወደ ተመኘው ሲኦል እንሸኘዋለን ሲሉ የኢትዮጵያ አየር ኃይል አካዳሚ አዛዥ ኮሎኔል ገዛኸኝ ነጋሽ ተናገሩ። አካዳሚው በአውሮፕላን ሞተር ጥገና፣ በኤሌክትሮኒክስ ሙያ በደረጃ 7 ለ600 ሰዓት ያሰለጠናቸውን የአቪዬሽን ሙያተኞች አስመርቋል። በስልጠና ማጠቃለያ ፕሮግራም ላይ ተገኝተው ለሰልጣኞች በትምህርታቸው ብልጫ ላመጡ ተማሪዎች የተዘጋጀውን ሰርተፊኬትና ሽልማት የሰጡት የአካዳሚው አዛዥ ኮሎኔል ገዛኸኝ ነጋሽ ያለንበት ወቅት ህዝብና ሀገርን በተመረቅንበት ሙያ ብቻ የምናገለግልበት ሳይሆን ድርብ ኃላፊነት በመውሰድ አኩሪ ገድል እንፈጽማለንም ብለዋል። የህወሓት የሽብር ቡድን ከውስጥና ከውጭ የኢትዮጵያ ታሪካዊ ጠላቶች ጋር ተባብሮ ሀገር ለማፍረስ እየሰራ ቢሆንም እኩይ ሴራውን ለማክሸፍ ዜጎች በጋራ በመረባረብ ድባቅ እየመቱት እንደሚገኙም ገልጿል። ተመራቂ አቪዬሽን ሙያተኞች ተቋሙ በከፍተኛ ወኔና የሙያ ፍቅር ለማገልገል መዘጋጀት እንዳለባቸው ማሳየታቸውን ከኢፌዴሪ መከላከያ ሰራዊት የፌስቡክ ገጽ ያገኘነው መረጃ ያመለክታል። ሽብርተኛው የትግራይ ወራሪ ኃይል ሀገር ለማፍረስ አልሞ የከፈተውን ጦርነት በድል ለማጠናቀቅ ከመቼውም ጊዜ በበለጠ ውስጣዊና አንድነትን ማጠናከር እንደሚገባ የሰላም ሚኒስቴር ብናልፍ አንዱዓለም ገልጿል። ወቅታዊና የህልውና ዘመቻን በማስመልከት የፌዴራል ከፍተኛ የሥራ ኃላፊዎች በተገኙበት በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ህዝባዊ ውይይት ተካሂዷል። ሽብርተኛው የትግራይ ወራሪ ኃይል የፈጸመውን ወረራ መመከትና ወራሪ ኃይሉን ወረራ አካሄደባቸው አማራና አፋር ክልሎች ሳይወጣ ባለበት መቅበር የመላው ኢትዮጵያ አሁናዊ ተጋድሎ ነው ብሏል። በዚህም ሁሉም ኢትዮጵያውያንና ከጸጥታ ኃይሉ ጋር በተቀናጀ በአኩሪ ድል በሁሉም ግንባሮች ሽብርተኛው የትግራይ ወራሪ ኃይልን እየቀበረው ይገኛልም ብለዋል። ተለናል አድማጮቻችን በማድመጥ ላይ የምትገኙት ከአዋሽ 90.7 ኤፍኤም ራዲዮ በቀጥታ ወደ እናንተ እየደረሰ የሚገኘው አዲስ ስልታችን ነው። ሐሳብ አስተያየት ጥቆማ ካላችሁ ደግሞ በስልክ ቁጥሮቻችን በ0115543316 በ0115543319 ላይ ልትደውሉልን ትችላላችሁ። 6804ን በመጠቀም አጭር የጽሑፍ አሊያም የድምጽ መልእክት አድርሱን። ከዚህ በመቀጠል ደግሞ በስፋትና በትንታኔ ወደምንመለከተው ጉዳይ ነው ጃችሁ ማልፈው በሁሉም የሙያ ዘርፍ ውስጥ ያለ ዜጋ ለሀገር ህልውና መሳተፍ ይኖርበታል ተብሏል። ዳኛቸው መላኩ ተጨማሪ አለው። አሸባሪው የህወሓት ቡድን በሀገራችን ላይ የከፈተውን ጦርነት ለመመከት በተለያዩ የሙያ ዘርፍ ውስጥ የተሰማሩ ዜጎች ሁሉ ለመከላከያ ሰራዊቱ ደጀን ሆነው መስራት እንዳለባቸው በተለያዩ አጋጣሚዎች መልእክቶች መተላለፋቸው የሚታወስ ነው። ሀገራዊ ጥሪውን ተቀብሎ ሁሉም ወደ ግንባር መዝመት ባይችልም ገንዘብ ያለው በገንዘብ፣ እውቀት ያለው በእውቀቱ ለሀገር ህልውናው ሲረባረብ ይታያል። ቃል ኪዳን ቻሪቲ ድርጅት ከአዋሽ ኤፍኤም ጋር በነበረው ቆይታ ለመከላከያ ሰራዊቱ ድጋፍ ከማድረግ ጎን ለጎን ሌሎች በጎ አድራጎቶችን እያደረጉም እንደሆነም ተናግረዋል። የቃል ኪዳን ቻሪቲ ድርጅት ዳይሬክተር ዶክተር ሩት ምትኩ እኛም እንደ ሙያችን ሕክምና ለሁሉም ሰው መድረስ አለበት ብለን ስለምናስብ ለመከላከያ ሰራዊቱ የደም ልገሳ ፕሮግራም አዘጋጅተን 100 ዩኒት ደም ለመሰብሰብ አቅደናል የሚለውን ተናግረው በጎዳና የሚኖሩ ወገኖቻችንን በአንድ አካባቢ በማሰባሰብ የሕክምና ድጋፍ እያደረግን ነው የሚለውንም ነግረውናል። በግጭቱ ደግሞ ለተጎዱ ሰዎች የደም ልገሳ ስነ ስርዓት እናካሂዳለን። በስራችን የተመዘገቡ ወደ 100 የሚያክሉ ደም ለመስጠት የተመዘገቡ ሰዎች አሉ። አሁን ደግሞ ኦሬዲ እየሰጡ ነው ያሉት። ወደ 10 የሚሆኑ ኦሬዲ ሰጥተዋል። እየቀጠለ ነው ያለው ማለት። ፕሮግራሙ የታሰበበት ምክንያት ያው ህክምና ለሁሉ ሰው መድረስ አለበት ብለን ስለምናስብ ነው። ዛሬ የምናደርገው ነገር ምንድነው? የታቀደው ለ500 ሰው ምግብ አብልተን ገላቸውን አጥበን ልብስ ዶኔት የተደረጉ ልብሶችን አልብሰናቸው ከዛ ነፃ ህክምና እንሰጣቸዋለን። መድኃኒቶችና የተለያዩ የደም ምርመራዎች፣ የሽንት ምርመራ፣ የሰገራ ምርመራ ጭምር ከሌሎች ድርጅቶች ጋር በመተባበር ለምሳሌ ከውዳሴ ሄልዝ ኮርነር ፋርማሲ ከእነዚህ ጋር በመተባበር እነዚህ እናደርግላቸዋለን። ወጣት ኢየር ሽመልስ ለመከላከያ ሰራዊቱ ደም በመለገሴ በጣም ደስተኛ ነኝ። ይህንን አጋጣሚ ስላገኘሁም በዚህ ወቅት ደም በመለገሴ ቢያንስ የአንድ ሰው ህይወት አድኛለሁኝ ይላል። በአጋጣሚ ድሉን ሳገኝ ከዚህ በፊት መስጠት ፈልግ ስለነበረ ነገሮች ሲመቻቹልኝ ይህን አጋጣሚ ተጠቅሜ ነው የሰጠሁት። በአሁኑ ሰዓት እንደ
ሀገርም ብዙ ሰዎች የሞቱ ነው። ለነሱ በጣም አስፈላጊ ነው። ጀስት እኔ ጋር ምንም የተለየ ጥቅም ላይኖር ይችላል የሚተካ ነገር ስለሆነ፣ ከዛም ውጪ ደግሞ ለእናቶች በጣም አስፈላጊ ነው ብዬ ስለማሰብ ህመሙና ከተለያዩ ስሜቶች ይልቅ ከፍርሃቱ ምናምን ይልቅ አድቫንቴጁ ስለሚበዛ ለዛ ነው ያ ነው ለኔ ጥቅሙ መስሎ የሚታየኝ። አሁን የመጀመሪያ ነው ሰጥ የሚያስፈራ ነገር ምናምን መስሎኝ ነበር። ኖርማል ነው። ከዚህ የበለጠ ብዙ አደጋዎች ያጋጥሙናል። የሚያስፈራ ነገር የለምና ብንሰጥ ሞር እርካታ አለውና ሁሉም ሰው አበረታታለው እንዲሰጥ ለሁሉ። ወይዘሮ አስቴር ጴጥሮስ በበኩላቸው ብዙ ጓደኞቻቸውን ይዘው እንደመጡ ገልጸው በዚህ ወቅት ደም እንድለግስ ያነሳሳኝ እኔም እንደ ዜጋ አስተዋጽኦ ማበርከት ስላለብኝ ነው ይላሉ። ቮለንተር ላረግ ነው የመጣሁት ከድርጅቴ በፍቃደኝነት ማለት ነው። ብቻዬን አይደለም፣ ብዙ ጓደኞች ያሉ። ሞር ያነሳሳኝ ነገር ቢኖር በዚህ ሰዓት በጣም ደም አስፈላጊ ነው። እኔ እንደ ባለሙያ ብችል ኤቭሪ 3 መንዝ ነው መስጠት መፈልገው፣ ያው ህጉም ስለሚፈቅድ ማለት። ግን ሞር ያነሳሳኝ በዚህ ሰዓት በጣም ብዙ እየተጎዱ ያሉ የመከላከያ ሰራዊቶች እናቶች፣ በተለያየ አካባቢ የሚወልዱ እናቶች አሉንና ያው ለነሱ ግዴታ እኛ ካልሰጠን ሌላ የሚሰጥ ሰው ላይኖር ስለሚችል እውቀቱ ያላቸው ሰዎች ሞር ለእንደዚህ አይነት ነገር ቅርብ የሆኑ ሰዎች ቢሰጡ ይመረጣል። ቢቻል ሁሉም ሰው ማንኛውም አቅሙ የሚፈቅድ ሰው ለምሳሌ ኪሎ ህጉ በሚፈቅድበት መንገድ መስጠት የሚችል ሰው ካለ ቢሰጥ ደስ ይለኛል። ሁሉም ዜጋ በሚችለው አቅም ለሀገር ደጀን በመሆን የገጠመንን ችግር እንድናልፍ ርብርብ ማድረግ ይኖርበታል ሲሉ አስተያየት ሰጪዎቹ መልእክታቸውን አስተላልፈዋል። ምዕራባውያን ሀገራት በኢትዮጵያ ላይ የሚያደርጉትን ጣልቃ ገብነት የሚቃወም ሰልፍ በአየርላንድ መዲና ደብሊን ተካሂዷል። ደብሊን ሲቲ ሴንተር እየተባለ በሚጠራው አካባቢ ነው ሰልፉ የተካሄደው። በሰላማዊ ሰልፉ ላይ በአየርላንድ ደብሊን፣ ኮርክ፣ ጎሎዌይንና ሌሎች ከተሞች የሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያና የኢትዮጵያ ወዳጆች እንዲሁም የአየርላንድ ዜጎች መሳተፋቸውን ቮይስ ፎር ኢትዮጵያ አየርላንድ የተሰኘው ግብረ ኃይል አባል ወይዘሮ ራሄል ዳንኤል ለኢትዮጵያ ዜና አገልግሎት ገልጸዋል። ምዕራባውያን ሀገራት በኢትዮጵያ ላይ የሚያደርጉትን ያልተገባ ጫናና ጣልቃ ገብነት ኢትዮጵያ እንደማይቀበሉና ከኢትዮጵያ ላይ እጃቸውን እንዲያነሱ ጥያቄ ማቅረባቸውን ሰልፈኞቹ አመላክተዋል። የሰልፉ ተሳታፊዎች አየርላንድ መንግስት በኢትዮጵያ ላይ የያዘውን ተገቢ ያልሆነ ለአንድ ወገን ያደላ አቋም እንዲያስተካክልም ጥሪ ማቅረባቸውም ተዘግቧል። የቪዥን ብራይት ኢትዮጵያ በጎ አድራጎት ድርጅት አባላት አሸባሪ ህወሓትን ለመፋለም ወደ ጦር ግንባር እንደሚዘምቱ የድርጅቱ የቦርድ ሰብሳቢ ወጣት ሞቲ ሞርዳ በሰጡት መግለጫ አስታውቋል። በጎ አድራጎት ድርጅቱ ባለፉት 3 ዓመታት በሀገር ሰላም ልማት ላይ ስራዎችን ሲሰራ መቆየቱን የገለጹት ወጣቱ አሁን ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ጦርነቱን ለመምራት ወደ ግንባር መዝመታቸውን ተከትሎ የድርጅቱ አባላት ለመዝመት ተነስተዋልም ብለዋል። ወጣቶቹ የአሸባሪ ህወሓትን ሀገር የማፍረስ እኩይ ሴራ ለማክሸፍ ህይወቱን እየሰዋ ካለው መከላከያ ሰራዊት ጎን ለመሰለፍ ቁርጠኛ መሆናቸውንም አረጋግጧል። የቪዥን ብራይት ኢትዮጵያ በጎ አድራጎት ድርጅት ከተለያዩ ብሔር ብሔረሰቦች የተውጣጡ ከ50 ሺህ በላይ ወጣት አባላት እንዳሉትም ተገልጿል። መንግስት በሉና ዘመቻ ወደ ተሟላ የማጥቃት ዘመቻ መግባቱን ተከትሎ ወገን ጦር የማጥቃት ክንድ መቋቋም ያቃተው ጠላት ያገኘውን ሁሉ አውድሞና ዘርፎ ወደ ኋላ ለመፈርጠጥ እየመኮረ መሆኑን የመንግስት ኮሚኒኬሽን አገልግሎት አስታውቋል። በመሆኑም በተለያዩ በግንባርና በወረራ አካባቢዎች የሚኖሩ ህዝብ አሸባሪ ህወሓት ንብረቶችን አውድሞና ዘርፎ እንዳይሄድ በየአካባቢያቸው ተራይቶ በንቃት እንዲጠብቁ ማሳስበዋል። የሚፈረጥጠው ጠላት እንዳያመልጠን ታጥቆና ተራይቶ እጅ እንዲሰጥ እንዲያደርግ እምቢ ካለም አስፈላጊውን እርምጃ እንዲወስዱበትም አሳስበዋል። ጠላት በምንም መንገድ ዘርፎና አውድሞ እንዳይወጣ ለመከላከልና ለጸጥታ ኃይሎች አስፈላጊውን መረጃ እንዲሰጥ እንዲሁም በሁሉም የደጀን ስራዎች ህዝቡ ሰራዊቱን እየተከተለ በተቻለው አቅም ሁሉ እንዲደግፍም ጥሪ ቀርበዋል። በወረራ ወደ ተያዙ አካባቢዎች መረጃ የማድረስ እድል ያላቸው ዜጎች በሙሉ ይሁን መረጃ በወረራ አካባቢ ወደ ተያዙ ወገኖች እንዲደርስ በማድረግና ህዝብና ንብረት የማዳን ሀገራዊ ኃላፊነታቸውን እንዲወጡ የመንግስት ኮሚኒኬሽን አገልግሎት ጥሪ አቅርበዋል። ከሉና ዘመቻ ጎን ለጎን መደበኛ ስራዎች ተጠናክረው መቀጠል እንዳለባቸው ተመላከተ። በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና
ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሲቪል ሰርቪስ ኮሚሽንና ከተጠሪ ተቋማት ጋር በቀጣይ የሚያደርጉትን የሥራ እንቅስቃሴዎች አስመልክቶ ዝርዝር ማብራሪያ ሰጥቷል። የቋሚ ኮሚቴ ሰብሳቢ ዶክተር ነገሬ ሌንጮ ሀገሪቱ አሁን ያለችበትን ቀውስ አስታውሰው የሉና አደጋውን በአጭር ጊዜ ለመቀልበስ መደበኛ ስራዎች እየተሰሩ ትግሉን ማስቀጠል አስፈላጊ መሆኑን ጠቁመዋል። አያይዞም የለውጥ ኃይሎች ከሚባሉ ሴክተሮች ውስጥ የሲቪል ሰርቪስ ሴክተር ዋና በመሆኑም ለውጡ በትክክል ስር እንዲሰድ ትልቅ ሚና ሊጫወት የሚችሉ ነው ሲሉ አስገንዝበዋል። የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያሬ በበኩላቸው አሁን ያለን የለውጥ ሂደት ትልቅ አቅም የሚሰጥ በመሆኑ ጦርነቱን ለማሸነፍ ሰራዊቱን በመደገፍ አደጋን ለመቋቋም የሚያስችለው አቅም እንዲኖር መስራት ይጠበቃል ማለታቸውን የሕዝብ ተወካዮች ምክር ቤት መረጃ ያመለክታል። በቡራዩ ከተማ ለአሸባሪው ሸኔ ሊተላለፍ የነበረ ከ4000 በላይ ጥይት በቁጥጥር ስር ዋለ። በቡራዩ ከተማ ለአሸባሪው ሸኔ ሊተላለፍ የነበረ ከ4341 ህገወጥ ጥይት በቁጥጥር ስር መዋሉን የኦሮሚያ ኮሚኒኬሽን ጉዳዮች ጽሕፈት ቤት አስታውቋል። ጥይቱ የጸጥታ ኃይሎች ባደረጉ ክትትል ገፈርሳ ኖኖ በተባለ ስፍራ በቁጥጥር ስር መዋሉም ጽሕፈት ቤቱ ገልጿል። ህብረተሰቡ አሁንም ከጸጥታ አካላት ጋር በተቀናጀ አካባቢውን እንዲጠብቅና ሰላሙን እንዲያረጋግጥም ተጠይቋል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሩ በክልሉ ፖሊስ ማሰልጠኛ ማዕከል እየሰለጠኑ ከሚገኙ ምልስ የሀገር መከላከያ ሰራዊትና የፌዴራል ፖሊስ አባላት ጋር ተወያይተዋል። በዚህ ወቅት ርዕሰ መስተዳድሩ በተለይ በአሁኑ ወቅት ሀገር የሁላችንም ርብርብ አስተዋጽኦ የምትፈልግበት ወሳኝ ወቅት ላይ እንገኛለንም ብለዋል። በሀገር ላይ የተደቀነውን አደጋ ለመመከት የቀድሞ ሰራዊት አባላትን አቅም መገንባትና ወደ ስራ ማስገባት ትልቅ አቅም እንደሚፈጥርም ተናግሯል። አባላቱም ስልጠናቸውን በአግባቡ በመከታተል ህዝብና ሀገር በቁርጠኝነት ለማገልገል እንዲዘጋጁ ማሳስቧል። የክልሉ ፖሊስ ኮሚሽን ቀደም ሲል በሀገር መከላከያ ሰራዊትና በኢትዮጵያ ፌዴራል ፖሊስ ያገለግሉ የነበሩና በተለያዩ ምክንያቶች ከሰራዊቱ በክብር የተሰናበቱ አባላት በአዲስ መልኩ ለማደራጀት ወደ ፖሊስ ስራ እንዲመለሱ ለማስቻል ስልጠና እየወሰዱ መሆኑን የሐረር መንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። የአማራ ብሔራዊ ንቅናቄ አብን የፖለቲካ ጉዳዮች ኃላፊ ክርስቲያን ታደለ በኢትዮጵያ ታሪክ ይሁን በዓለም ታሪክ ባንዳ የሀገር አርበኞችን አሸንፎ አያውቅም ብለዋል። በዚህ ወቅት ኢትዮጵያ ሁሉም ርብርብ ትሻለች ያሉት አቶ ክርስቲያን በያውደ ውጊያዎች እየተፈጸመ ያለው ጀብድ ለሀገር ጸንቶ መቀጠል ሲባል የሚፈጸም ነውና ታሪክ የማይረሳው የጀግንነት ስራ ነው ይሆናል ብለዋል። የእናት ወር ዥንጉርጉር እንዲሉ ለአሸባሪው የትግራይ ኃይል ሀገር አፈርሳለሁ ብሎ ሲነሳ ጀግኖች የቁርጥ ቀን ልጆች ደግሞ ሀገር ለማቆም በየግንባሩ ጀብዱ እየፈጸሙ ይገኛሉ ነው ያሉት። የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ ወደ ግንባር ዘምታለሁ ባሉበት ቅጽበት አቶ ክርስቲያን እንደሚዘምቱ ፈጣን ምላሽ የሰጡ ሲሆን ቃላቸውንም ጠብቀው በግንባር በመገኘት ከሰራዊቱ ጎን ተሰልፈዋል። በጦር ግንባር እየተፋለመ ያለውን የወገን ጦር እያስመዘገበ ያለውን ድልም የሚያኮራ እንደሆነ ተናግሯል። ቀጥለናል አድማጮቻችን። ከዚህ በመቀጠል ደግሞ በስፋትና በትንታኔ ወደምንመለከተው ጉዳይ ነው ጃቹም አልፈው። በቦረና ዞን በተከሰተው ድርቅ ሳቢያ ከ13000 በላይ ከብቶች በርካታ ሰዎች መጎዳታቸውን የዞኑ ግብርና ጽሕፈት ቤት ኃላፊ አቶ ማሚል አባኮ ገለጹ። መቅደላዊት ይግዛው ተጨማሪ አላት። በቦረና ዞን በተከሰተ ድርቅ ሳቢያ በርካታ ዜጎቻችን ችግር ላይ መውደቃቸው፣ በርካታ እንስሳቶች መሞታቸው፣ አሁንም አደጋ ላይ ስለመሆናቸው የሚታወቅ ነው። ጣቢያችንም በተደጋጋሚ የሚዲያ ሽፋን እየሰጠው ይገኛል። በድርቁ ምክንያት ችግር ለገጠማቸው ወገኖች ለመድረስ የተለያዩ የመንግስት ተቋማት ከሀገር ውስጥና ከሀገር ውጭ ያሉ ዜጎች ርብርብ እያደረጉ ስለመሆኑ ሰምተናል። የቦረና ዞን ግብርና ጽሕፈት ቤት ኃላፊ አቶ ማሚል አባኮዳ በበኩላቸው በድርቁ ምክንያት እስካሁን 13000 የሚደርሱ ከብቶች መጎዳታቸውን ገልጸው ተከታዩን ምላሽ ሰጥተውናል። በራሳቸው አቅም መጥቶ ማለት ነው። በራሳቸው አቅም መነሳት የማይችሉ በሰው ድጋፍ የሚነሱ እስከ አለም መረጃ 13000 አካባቢ የሚሆኑ አሉ። አጋያ ወይ የበልግ ዝናብም
እነሱ ጋር ስላልደረሰ አንድ እንትኑ አንድ አመት ሆነበት እና ድርቅ ሆነበት ማለት ነው። ዝናብ ስለሌለው ይሄ የቀሩ 4 ወረዳዎች ትንሽ በከፊል ቢሆን ይሻላሉ። ያኛው ደግሞ በዚህ ምክንያት ነው የሚነገር ድሮ በጣም በጋ የሚከሰተው በዛ ሲፈንስ ነው ትልቁ ከረም ስለሌለ እዛ አካባቢ እዛ ወረዳዎች ለዚህ ነው ይሄ ሊከሰት የቻለው። ያው የሞቱ ከብቶችም አሉ ወደ 8,000 ምናምን የሚጠጉ። ስለሆነም በቀጣይ ድርቅ በሚከሰት ሰዓት እንዲህ አይነት የከፋ ጉዳት እንዳይደርስ በአካባቢው የመኖ ማከማቻ መጋዘን በስፋት ሊኖር እንደሚገባ ያነሱት የግብርና ሚኒስቴር የወተት ሀብት ልማት ዳይሬክቶሬት ዳይሬክተር የሆኑት አቶ አስመላሽ ብርሃኔ ይህንን ጉዳት ለመከላከል የተለያዩ አካላት የእንስሳት መኖ ወደ አካባቢው እየላኩ እንደሚገኙ ተናግረዋል። የኛ ዘርፍ ሚኒስትር ዴኤታ ሲያስረክቡ ብዙ መጠኑ አሁን በቁጥር ይናርስ አይችልም። ምናልባት የሚመለከታቸው ሪፖርት ይዘው እስኪመጡ ድረስ ግን ድጋፎች እየተደረጉ ነው ያሉት። አጠቃላይ እንስሳት ጤና ከዚህ ከበሽታ መከላከል ጋር ተያይዞ ያለው እሱን ድጋፍ እየተደረገ ነው። ክትባት ምናምን እየተሰጠ ነው። ምንም እንደዚሁ ድጋፍ እየተደረገ ነው። እርዳታና ድጋፍ እየተደረገ ይገኛል በአሁኑ ሰዓት ማለት ነው። ድጋፉም የእንስሳትን ጉዳት የሚቀንስ እንደሆነ ገልጸው በቀጣይም ሌሎች መፍትሄዎችን ለማስቀመጥ ከአደጋ መከላከልና ዝግጁነት ጋር አንድ ላይ በመሆን የጥናት ቡድን ከተለያዩ ከሚመለከታቸው አካላት ጋር ተዋቅሮ ወደ ስፍራው መላካቸውንም ተናግረዋል። ከአደጋ መከላከልና ዝግጁነት ጋር አንድ ላይ በመሆን አሰስመንታውን ባለሙያዎችን ከየሚመለከታቸው ዲፓርትመንታውን ሴሌክት አድርገን ቀጣይ ወደ ቦታው ተጉዞ ያለው ችግር አጥንቶ የሚመጣ አንድ ቲም ተደራጅቶ ይሄዳል። እንስሳት ጤና ቲምም እዛው ነው ያለው። እዛ ያለውን የእንስሳት በሽታ ችግር በማየት አፋጣኝ ምላሽ በመስጠት ላይ ናቸው። አንድ ቲም ተልኮ ማለት ነው በእንስሳት ጤና በኩል። እንደዚሁ መኖ በተመለከተም ከድርቆሽ መኖ ጋር ተያይዞ ያለውን ችግር እንትን ለማለት እርዳታና ድጋፍ እየተደረገ ይገኛል በአሁኑ ሰዓት ማለት ነው። ተጨማሪ ደግሞ ችግሮችን ለይቶ ለመምጣት ደግሞ ቲም ተደራጅቶ ወደ ቦታው ለመንቀሳቀስ አሁን ኦሪንቴሽን ይሰጣል ሰሞኑን እና ቲም ተደራጅቶ ይሄዳል ወደ ዞኑ ማለት ነው። በዞኑ የሚከሰተውን ድርቅ በዘላቂነት ለመከላከል የተለያዩ የውሃ ፕሮጀክቶች ተቀርጾ እየተሰራ ነው ያሉት አቶ አስመላሽ የግብርና ሚኒስቴር እየሰራቸው ያሉትን ፕሮጀክቶች በማጠናከር አካባቢው ላይ የመኖ ምርት እንዲኖር መስራት እንደሚገባም አክለዋል። ኢትዮጵያ ስትፈርስ ከማየት በላይ ውርደት ባለመኖሩ መሞት ካለብን አሸባሪ ህወሓትን ለማስቆም በሚደረገው ትግል ላይ መስዋዕትነት የተሻለ አማራጭ መሆኑን የኢዜማ መሪና የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ገለጹ። ፕሮፌሰር ብርሃኑ ነጋ ለኢትዮጵያ ፕሬስ ድርጅት እንደገለጹት ኢትዮጵያ ስትፈርስ ከማየት በላይ ውርደት የለም። ያንን ውርደት ላለማየት የአሸባሪ ህወሓትን ለማስቆም በሚደረገው ትግል ላይ መስዋዕትነት የተሻለ አማራጭ ነው ብለዋል። እኔ ኢትዮጵያን በሚመለከት ከህወሓት ካቃተን በመሳሪያ መታገል አለብን ያልኩት ዛሬ ሳይሆን ቀደም ብዬ ነው ያሉት ፕሮፌሰሩ ብርሃኑ ትግሉ በግንባር ብቻ የሚሰራ አይደለም። በግንባር ከሚደረገው ጦርነት ባልተናነሰ ትግሉን ለመደገፍ ሌሎች ስራዎች ተጠናክረው መቀጠል እንዳለባቸውም ገልጸዋል። ሁሉን አቀፍ የሆነ የኢትዮጵያና የቻይና የሁለትዮሽ ግንኙነት ዲጂታል ኢኮኖሚን ጨምሮ በአዳዲስ የትብብር መስኮች ይበልጥ እንዲጠናከር የገንዘብ ሚኒስቴር አህመድ ሺዴ ገለጹ። ሚኒስቴሩ በሴኔጋል መዲና ዳካር ህዳር 20ና 21 ቀን 2014 ዓ.ም የሚካሄደውን 8ኛ የቻይና አፍሪካ ትብብር ፎረም አስመልክተው መልእክት ማስተላለፋቸውን ኢትዮጵያ ዜና አገልግሎት ዘግቧል። የፎካክ ማዕቀፍ በቻይና አፍሪካ መካከል የመሰረተ ልማት ግንባታ ትስስር በመፍጠር የንግድ እንቅስቃሴዎችን በማሳለጥ የውጭ ቀጥታ ኢንቨስትመንትን በማሳደግና የስራ ዕድል ፈጠራን በማበረታታት ረገድ ወሳኝ ሚና መጫወቱን ሚኒስቴሩ ገልጿል። የኢትዮ ጅቡቲ ባቡር ፕሮጀክት ቀደም የቻይና አፍሪካ ትብብር ፎረም ስኬቶች መካከል መሆኑን ጠቅሰው አፍሪካ ሀገራት መካከል ትብብር በመፍጠርና የአፍሪካ ነጻ የንግድ ቀጠናን በማገዝ ረገድ ትልቅ አስተዋጽኦ እንዳበረከተም ተናግሯል። ቻይና የኢትዮጵያ ትልቁ የንግድ አጋር እንዲሆን የውጭ ቀጥታ ኢንቨስትመንት ምንጭና በመሰረተ ልማት ግንባታ ትልቅ ተሳትፎ እያደረገች ያለች ሀገር ናት ያሉት ሚኒስቴሩ የሁለቱ ሀገራት ግንኙነት በጋራ ተጠቃሚነትና ትብብር ላይ የተመሰረተ ነው ብሏል። በቻይና አፍሪካ ትብብር
ሀገር ማዕቀፍ ኢትዮጵያ ባገኘችው ድጋፍ አማካኝነት የተገነቡ በርካታ መንገዶች የኢትዮጵያ ኑሮ ሁኔታን እንዲሻሻልና የንግድ ስርዓቱ ላይ ለውጥ እንዲመጣ በማድረግ በኩል ትልቅ ሚና መጫወታቸውንም ገልጸዋል። በተጨማሪም ከቻይና የሚገኙ ድጋፎች አየር መንገዶች፣ የውሃ ፕሮጀክቶች፣ የኤሌክትሪክ ኃይል ማመንጫና የኢንዱስትሪ ፓርኮች፣ ሌሎች መሰረተ ልማቶች ለመገንባት ትልቅ አስተዋጽኦ እንዳደረገ ሚኒስቴሩ ነው ያስረዱት። የአፍሪካ አመራር ልቀት አካዳሚ ግንባታ፣ የአዲስ አበባ የወንዝ ዳር ፕሮጀክት በቻይና ድጋፍ ወደ ህዋ የመጠቁት 2 ሳተላይቶች በኢትዮጵያና ቻይና መካከል በክህሎት ማበልጸግ ያለውን ትብብር ይበልጥ እንዳጎለበተውም ተጠቅሷል። ዶክተር ሌኒ ገብረመድህን ከገለልተኛ ኢኮኖሚ አማካሪነት መነሳታቸውን የፕላንና ልማት ሚኒስቴር አስታወቀ። የምክር ቤቱ አባል የሆኑት ዶክተር ሌኒ በቅርቡ በዓለም አቀፍ ሰላም ልማት ማዕከል በተጋጀው በድብቅ በተካሄደው የበይነ መረብ ስብሰባ ላይ በህጋዊ ምርጫ ቅቡልነት ያገኘውን የኢፌዴሪ መንግስት የለውጥና የሽግግር መንግስት የማቋቋም አጀንዳ ላይ መሳተፋቸውን ተከትሎ ነው አባልነታቸው የተነሱት። የምክር ቤቱ አባል በድብቅ በተካሄደው ስብሰባ ላይ ያነሷቸውን ሐሳቦች በህዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጀውን ቡድን በግልጽ የሚደግፍ ሆኖ መገኘቱን ሚኒስቴሩም አስታውቋል። አሸባሪው ህወሓት ካሳጊታና ሙደን ከተሞች ከመባረሩ በፊት ህጻናትና ሴቶችን ጨፍጭፈዋል። የአሸባሪው ህወሓት ወራሪ በአፋር ክልል ካሳጊታና ሙዲና ከተሞች በወገን ጦር ተመቶ ከመሸሹ በፊት በርካታ ህጻናትና ሴቶችን መጨፍጨፉን እንዲሁም ንብረት ማውደሙ ተገለጸ። በኢፌዴሪ ጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው መላ የጸጥታ ኃይል በካሳጊስታና አሸባሪው ህወሓት አይቀጡ ቅጣት በመቅጣት ስትራቴጂካዊ ስፍራዎችን ማስለቀቁ ይታወቃል። የጸጥታ ኃይሉ ቡርቃና ባቲ ከተማ ዙሪያ ያሉ ተራሮችን ተቆጣጥሮ ወደ ባቲና ኮምቦልቻ እየገሰገሰ መሆኑን የመንግስት ኮሚኒኬሽን አገልግሎት መግለጹ ይታወቃል። ምንጮቻችን ከስፍራው እንደገለጹልን አሸባሪው ቡድን በካታጊስታና ሙዲና ከተሞች የወገን ጦር መቋቋም አቅቶት ከመሸሹ በፊት በርካታ ህጻናትና ራሳቸውን መከላከል የማይችሉ አቅመ ደካሞችን መጨፍጨፉ፣ መስጂዶችን አውድሟል፣ ቁርአንን ሰብስቦ ማቃጠሉም ተገልጿል። ቀጥለናል አድማጮቻችን። ከዚህ በመቀጠል ደግሞ በስፋትና በትንታኔ ወደምንመለከተው ጉዳይ ነው ዣቹም አልፈው የአፍሪካ ህብረት ከአዲሱ የኮሮና ዝርያ ጋር በተያያዘ ሀገራት ተቻክሎ የጉዞ እገዳ መጣላቸውን ተቃወሙ። ያለው አዛናው ተጨማሪ አለው። ኦሚክሮን የተሰኘው አዲሱ የኮሮና ቫይረስ ዝርያ መዛመቱን ቀጥሏል ነው የተባለው። የኮሮና ቫይረስ በቻይናዋ ሆዋን ከተማ ለመጀመሪያ ጊዜ ከተከሰተ በኋላ በሁሉም የዓለማችን ሀገራት ተከስቶ 261 ሚሊዮን በላይ ዜጎችን አጥቅቶ ከ5.1 በላይ ሚሊዮን ዜጎችን ደግሞ ገድሏል። ይህ ቫይረስ ራሱን እያቀያየረ ለተመራማሪዎች ፈተና በመሆን አሁን ደግሞ ኦሚክሮን የተሰኘ አዲስ ዝርያ በደቡብ አፍሪካ ተገኝቷል። አዲሱ ዝርያ በደቡብ አፍሪካ መገኘቱን ተከትሎ አሜሪካና አውሮፓ የጉዞ ቀባና ሌሎችም እርምጃዎችን በመውሰድ ላይ ናቸው። የአዲስ ዝርያ ከደቡብ አፍሪካ ወደ ብዙ ሀገራት በመዛመት ላይ ሲሆን እስካሁን ደቡብ አፍሪካን ጨምሮ ወደ 6 ሀገራት ተስፋፍቷል ነው የተባለው። ደቡብ አፍሪካ፣ እንግሊዝ፣ ቦትስዋና፣ ቻይና፣ ቤልጅየምና እስራኤል እስካሁን አዲሱ ቫይረስ የተገኘባቸው ሀገራት መሆናቸውን ሲጂቲኤን አፍሪካ ዘግቧል። አውስትራሊያ፣ አሜሪካ፣ ብራዚል፣ እንግሊዝ፣ ኢራን፣ የአውሮፓ ህብረት፣ ሞሪሺየስ፣ ስሪላንካ፣ ፓኪስታን፣ ህንድና ሌሎችም ሀገራት ከደቡብ አፍሪካ ወደ ሀገራቸው በሚገቡ መንገደኞች ላይ እገዳ የጣሉና ወደ ለይቶ ማቆያ እንዲገቡ የወሰኑ ሀገራት ናቸው። የዓለም ጤና ድርጅት በበኩሉ በደቡብ አፍሪካና አካባቢው ሀገራት ላይ እየተወሰደ ያለውን የማግለል እርምጃ ትክክል አለመሆኑን ገልጾ እርምጃውን የቫይረሱን ስርጭት አይገታውም ሲልም ኮንኖታል። በኮሮና ቫይረስ እስካሁን ድረስ 180 ሺህ የሚደርሱ የጤና ባለሙያዎች ሞተዋል ከተራው ግለሰብ ባሻገር። የእንግሊዝ መንግስት በበኩሉ ከደቡብ አፍሪካና ጎረቤቶቿ የሆኑት ቦትስዋና፣ ዚምባብዌ፣ ማላዊና ሌሎች ሀገሮች የሚደረጉ በረራዎችን አግዷል። መንገደኞችም ወደ ሀገሬ አትምጡብኝ፣ ከሀገሬም ወደዛ ቀጠና የሚጓዙ ተጓዦች አይኖርም ብሏል። የደቡብ አፍሪካ የውጭ ጉዳይ ሚኒስትር በበኩሉ ኦሚክሮን የተሰኘው አዲሱ የኮሮና ቫይረስ ዝርያ በሀገሪቷ መከሰቱን ተከትሎ ዓለም እያገለለን ነው ሲሉ ሀዘናቸውን ገልጸዋል። ድርጊቱንም ኮንነውታል። አፍሪካ ሲዲሲ ጉዞዎችን ከማገድ ይልቅ በመረጃ ልውውጥና በሌሎች መንገዶች መረዳዳት ይጠቅማል
ይጠቅማል ሲል አስታውቋል። ኦሚክሮን ከተባለው አዲስ የኮሮና ቫይረስ ዝርያ ጋር በተያያዘ ሀገራት ተቻኩለው የጉዞ እገዳዎችን መጣላቸውን የአፍሪካ ህብረትም በተመሳሳይ ተቃውሞቷል። በህብረቱ የበሽታ መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ ዋና ዳይሬክተር ዶክተር ጆንሰን እንደሚሉት ከሆነ የጉዞ እገዳዎች የቫይረሱን ስርጭት እንደማይገቱት ካሁን ቀደም አይተናል፣ ሌላ መፍትሄዎችን መከተል ይኖርብናል ብለዋል። ከእገዳ ይልቅ ቫይረሱን የተመለከቱ መረጃዎችን መለዋወጥና ከአሁን ቀደም የነበሩ የጥንቃቄ መንገዶችን መተግበር ይጠቅማል ሲሉም ምክራቸውን አጋርተዋል። ክትባቱን አጠናክሮ መቀጠሉ እንደሚበጅ ነው ዋና ዳይሬክተሩ የተናገሩት። ደቡብ አፍሪካ የተጣለብኝ የጉዞ ክልከላ በጉልበት የተጫነና የማይጠቅም ነው ስትልም ተቃውሟለች። ቫይረሱ ከተገኘባቸው ሀገራት በሚጓዙ ሰዎች ላይ የጉዞ እገዳ መጣሉን ማዕከላችን አጥብቆ ይቃወማል ብለዋል ዳይሬክተሩ። ወረርሽኙ ከተከሰተበት ወቅት ጀምሮ ተጓዦች ላይ እገዳ መጣሉ ትርጉም ያለው ውጤት እንዳላስገኘ በተጨባጭ ከዚህ ቀደም ተመልክተናል። ይህ አስነዋሪ ድርጊት ነውም ብለዋል። ንጽህናንና አካላዊ እርቀትን መጠበቅ፣ የአፍና የአፍንጫ መሸፈኛ ጭንብሎችን ማድረግ ለሚሉት የጥንቃቄ መንገዶች ቅድሚያ ሰጥተን እንሰራለን። መተባበርና መተጋገዝ ያለብን እንዲህ ባለ ችግር ወቅት ነውም ብለዋል። የዓለም ጤና ድርጅት ኦሚክሮን በሚል ይጠራ ያለውን አዲስ የኮሮና ቫይረስ ዝርያ በደቡብ አፍሪካ መገኘቱ ከታወቀ ከሁለት ቀናት በኋላ የወጣ መግለጫ ነው። የቫይረሱ አዲስ ዝርያ የመገኘቱ ዜና ከተሰማበት ጊዜ ጀምሮ ሀገራት በተለይም አሜሪካን ጨምሮ ጀርመንና እንግሊዝ መሰል ምዕራባዊ ሀገራት ከደቡብ አፍሪካና ከሌሎችም 6 ጎረቤት ሀገራት በሚጓዙ ዜጎች ላይ እገዳዎች መጣላቸው ብዙዎችንም ያስከፋ ድርጊት ሆኗል። በተለይ ደግሞ እንዲህ ያለ ችግር ሲመጣ ዓለም በርብርብና በትግግዝ መስራት ሲገባው ማግለል መፍትሄ ሊሆን አይችልም ተብሏል። ካናዳ፣ ሞሮኮ፣ ሩሲያና ሌሎች ሀገራትም እገዳውን ከጣሉ ሌሎች ሀገራት መካከል ዘግይተው የተቀላቀሉ ሆነዋል። ይህ ሊሆን አይገባም ያለችው ደቡብ አፍሪካ መተባበሩ ቢቀድም ስትል ተናግራለች። የአፍሪካ ህብረትም ጠንካራ አቋሙን አሰምቷል። ደቡብ አፍሪካን መርዳት እንጂ ማግለል አይገባም ነው ያለው ህብረቱም። ዘገባው የሲጂቲኤን አፍሪካ ነው። ዕለተ ሰኞ ህዳር 20 ቀን 2014 ዓ.ም ከአዋሽ 90.7 ኤፍኤም ራዲዮ በቀጥታ ስርጭት ወደ እናንተ ሲደርስ የነበረው አዲስ ዕለታችን እስካሁን የተከታተላችሁትን ይመስል ነበር። ቀሪ የአዋሽ 90.7 ኤፍኤም ራዲዮ ስርጭት ወደ እናንተ መድረሳቸውን ይቀጥላሉ። አዲስ ዕለትን በቀጥታ ስርጭት እየመራው ጥላሁን ታደሰ ከናንተ ጋር ቆይታ አድርጌያለሁ። በቴክኒኩ ስንታየው ለማ ከኛ ጋር ቆይታ አድርጓል። በያላችሁበት መልካም ቀን ሰላማችሁ ብዝት ይበል።